ለ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። እጅግ አሳዛኝ በሆነ መረጃ ተመልሰናል። ይህም እንደተመለከታችሁት እንግዲህ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ነጻነት ወርቅነህ ለሞት የዳረገው ምክንያት እንዲሁም ስለ አርቲስቱ አንዳንድ መረጃዎችን ይዘናል። ሙሉን ቪዲዮ ተከታተሉ። ቪዲዮ ላይክ አድርጋችሁ እነዚህንና ሌሎች ተከታታይ መረጃዎችን ይዘን ስለምንመለስ ቻናሉን ሰብስክራይብ በማድረግና ከተሰማ በኋላ ብዙዎችን ልብ እየሰበረ ከዚህ ቀደም በበርካታ የጥበብ ስራዎች ፊልም በመስራት እንዲሁም የማስታወቂያ ስራዎችንና በብዙዎች ደግሞ በኢቢኤስ ቴሌቪዥን በቤተሰብ ጨዋታ በተሰኘው ፕሮግራም የብዙዎችን ቀልብ እንዲሁም ድጋፍ ያገኘበት ፕሮግራም ነበረ። ነጻነት ወርቅነህ የልጅ አባትና ባለትዳር ሲሆን በበርካታ ሰዎች ከኢትዮጵያ ሕዝብ ባለፈ በማህበራዊ ኑሮ የተመሰገነ እንዲሁም በብዙዎች ዘንድ ተወዳጅ የሆነ አርቲስት ነበረ። በዛሬው ዕለት በተሰማው ህልፈቱ እጅግ በማዘንና ነፍሱን በአጸደ ገነት እንዲያኖረው እየተመኘን ስለ ሞት የዳረገውንና አንዳንድ መረጃዎችን እንቀጥላለን። ታዲያ ነጻነት ወርቅነህ በኢንስታግራም ገጹ ህይወቱ ከማለፉ በፊት የገለጻቸው ነገሮች ነበሩ። ታዲያ በ300,000 በላይ ተከታይ ባለው የኢንስታግራም ገጹ ለመጨረሻ ጊዜ ከለጠፋቸው መልእክቶች መካከል እንደምትመለከቱት አንድ ሰው ምን አለኝ ብሎ ይጀምራል። ገንዘብህ እና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለህ፣ ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑር እና ሌላው ሁሉም ወደ ቦታው ይወድቃል ሲል ተናግሯል። በሌላው ፖስቱ ደግሞ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል በማለትም ገልጿል። ለመሆኑ ነጻነት ወርቅነህ ከነዚህ ልብ ካላልናቸውና ካላስተዋልናቸው የኢንስታግራም ፖስቶቹ ምን ተረዳችሁ? በተጨማሪም የመጨረሻ እንድንጨምርላችሁ ነጻነት ወርቅነህ ይቀጥላል። ስህተት ስህተት ነው፣ ሁሉን ሰው ቢያደርገውም ትክክል ነው፣ ማንም ሰው ባያደርገውም ይላል። ምናልባት ከጀርባው ቅኔ ይኖረው ይሆን? ጊዜ ይፈተዋል። ነጻነት ወርቅነህ በህይወት በነበረበት እስከ ዛሬው ዕለት ድረስ ማለት ነው በርካታ የጥበብ ስራዎችን ሲሰራ ከተለያዩ አርቲስቶች ከተለያዩ ድርጅቶች እንዲሁም ከመንግስት አካላትም ጭምር በርካታ የሆነ ድጋፍ እንዲሁም የበርካታ የሆኑ አድናቆቶችና ሽልማቶችን ያገኘባቸው ጊዜዎች ቀላል የሚባሉ ወይም በጣት የሚቆጠሩ አይደሉም። ነጻነት ወርቅነህ ከልጅነቱ ጀምሮ በበርካታ የጥበብ ስራዎች ባለፈባቸው ወቅቶች በበርካታ የኢትዮጵያ ህዝብ ውስጥ ከገባባቸው እስከ ትላልቅ የጥበብ ስራዎች ድረስ እስኪሰራ በነበረበት ወቅት በባህሪው ምስጉን፣ በእምነቱ ጠንካራ፣ ለሰዎች የሚደርስ እንስፍስፍ፣ ለህፃናት ልዩ ፍቅር ያለው በተጨማሪም ሳቅና ጨዋታ አዋቂ አርቲስት እንደሆነ የሚታወቅ ነው። ነጻነት ወርቅነህ ከጊዜያት ወዲህ የሰውነቱ ላይ የተለያዩ ለውጦች መኖር፣ የተለያዩ የማስታወቂያና የፊልም ስራዎች ላይ አለመሳተፉን ብዙዎች ልብ ይሉት ነበረ። ታዲያ በኢቢኤስ ቴሌቪዥን ሲተላለፍ የነበረው የቤተሰብ ጨዋታ ፕሮግራም ላይም በርካታ ለውጦች በሰውነቱ ላይ ማየት ከጀመርን ውሎ አድሮ ነበረ። በተለያዩ ኢንተርቪዎቹም ጤናው ላይ ትንሽ እክሎች ሲያጋጥሙት እንደነበረም ከራሱ አንደበት ሰምተን ነበረ። ነጻነት ወርቅነህ ለህልፈት የዳረገው በርካታ ጊዜያት ቀላል የማይባሉ ወራትና ምናልባትም ጥቂት ዓመታት ያክል ሲያሰቃየው የነበረው ህመም እንደሆነም ከቅርብ የመረጃ ምንጮች ለማረጋገጥ ተችሏል። በዛሬው ዕለት ህልፈቱ እስኪሰማ ሰዓት ድረስ ለበርካታ ጊዜያት ከጥበብ በተገለለበት ከካሜራ ጀርባ በሆነበት ወይም ደግሞ ወደ ሚዲያ ባልወጣባቸው በእነዚህ ወቅቶች ጓደኞቹ፣ የቅርብ ቤተሰብና በተለይም ደግሞ ባለ ሀገርም በርካታ የሆኑ
እንግዲህ ልብ ሰባሪው ሀዘን ይህን ይመስላል ማለት ነው። የቀረበው ዜና በጣም ነው የሚያሳዝነው። ነጻነት ወርቅነህ ሰዎችን በማዝናናትና በማስተማር እንታወቅ ፕሮግራም ላይ እንደዚሁም ደግሞ ኤቢኤስ ላይ የሚሰራው ምርጥና ታዋቂ የሆነው አርቲስት የሶስት ልጆች አባት የሆነው ለማመን ቢከብድም ከዚህ ዓለም ድካም ሊያርፍ ችሏል ማለት ነው። በጣም ያሳዝናል። እውነት ለመናገር እኔ ራሱ አላመንኩም። አንዳንዴ የሆነ እንደዚህ እንትን ብለን መጨረሻ ላይ እንለዋለን እና ፌስቡክ ላይ የተናገረው መጀመሪያ ላይ የተናገረውን እንትን ብለውት መጨረሻ ደግሞ በቃ ሞተ ብለው አንድ ታዋቂ እንደዚህ እንትን ሲሉ በባለፈ ጊዜ ሞተዋል ብለውት ነበር እና እሱ ደግሞ ወጥቶ ቢያንስ ለእኔ እንኳን እንትን ብትሉ ቤተሰብ እናንተም ለቤተሰቦቻቸው እንደምታስፈልጉ እንደምትወዱ እኔም ቤተሰቦቼ ያስፈልጉኛል ይወዱኛል እያለ ሲናገር ነበረ። እንግዲህ ዛሬ ደግሞ እውነቱ ወደ እውነቱ መጥቶ ሊሞት ችሏል ማለት ነው። በጣም ያሳዝናል። እንግዲህ ነጻነት ወርቅነህ ብዙ ነገሮችን እያደረገ እያሳቀ እያዝናና ለሰዎችም ደግሞ ትምህርትን እየሰጠ የነበረ አርቲስት ነበር። ግን አሁን ሞተ ሲባል ሁሉም ሰው ውሸት ነው እያለ ፌስቡክም ሁሉ እየገቡ ነው። ግን ነገር ግን ጠቅላይ ሚኒስተሩ ራሱ በሱ ፔጅ ከገባችሁ ፖስቶታል ማለት ነው። የ2016 ላይ እንግዲህ የአባይ የህዳሴው ግድብ ላይ ዝግጅት አድርጎ በዛ ላይ ሲያዝናናና እንትን ሲል እየነበረ ነበር። እናም አሁን ላይ ከቤቻው ብሎ እዛው እንደሞተ ነው የሚናገሩት ማለት ነው። ሆስፒታል ሄዶ በጣም ነው የሚያሳዝነው የምር። እናም እንግዲህ በዚህ ደረጃ ችሏል ማለት ነው ሲናገሩ እንግዲህ የጻፈውንም ከኢንስታግራም ከሁሉም እያመጡ የተናገረውን እሱ ከ3 ቀን በኋላ የጻፈው እያሉ ከ300,000 ተከታይ ኢንስታግራም ውስጥ ለና ይህንን እየጻፈውን እያመጡ እያነበቡ ነበር። ምንም ንብረትም እንትንም ቢኖርህ ግን ፍቅር ከሌለ ፍቅር ኑሮህም እምነት ከሌለህ እያለ ብዙ ነገሮችን የጻፈውን ጽሑፍ እያወጣ ሲያስረይ ነበር ማለት ነው። በጣም የሚያሳዝን ነው እውነት ለመናገር እንግዲህ ሞት አሁን መጣሁኝ ከሰዓት መጣሁ ወይም በዚህ ሰዓት እንትን አልኩኝ አይልም ማለት ነው። እናም እንግዲህ አርቲስቱ የእውነቱን ሞት ተቀብሎ ሊሰናበት ችሏል አርፏል እያሉ ነው እንግዲህ ጠቅላይ ሚኒስተሩ እንግዲህ ለቀውት እንትን ብለዋል ማለት ነው። በጣም ያሳዝናል በእውነት እንግዲህ የሀገራችን አርቲስት ታዋቂዎች ለሀገራቸው ብዙ ነገር እየሰሩ ሰዎችንም እየገነቡ ያሉት ነገር ግን አርቲስቶች ላይ ሞት እንትን እያለ ነው በአመት ማለት ነው። በባለፈ ጊዜ ካስታወሳችሁ የባለፈ 2 አመት አስፊሽ እንደዛ ሆኖ እንትን ሲሉ ነበር እና አሁን ደግሞ ማመን እስከሚያቅተኝ እያሉ ነው ሁሉም የስራ ባልደረቦችም ሁሉም ማለት ነው። በጣም ያሳዝናል እንግዲህ ለወላጅ ለቤተሰቦቹ ለጓደኞቹ እንዲሁም ለስራ ባልደረቦቹ ለሁሉም ኢትዮጵያ ሕዝብ እንደው ለኢትዮጵያ ሕዝብ ላገለገለ ሁሉ መጽናናትን እንመኛለን ማለት ነው። እውነት ለመናገር አርቲስት ነጻነትን የማይወድና የማያደንቅ የለም። በጣም ብዙ ነገሮችን በቢኤሱ እንደዚሁም በእንታወቅ ፕሮግራም ላይ ሰዎችንም ተመልካቾችንም ጠያቂዎችንም እያዝናና እያሳቀ የሚሄደው የሚሰራው አርቲስት ነው። ነገር ግን አሁን ላይ እንግዲህ ከዚህ ዓለም ድካም ሊያርፍ ችሏል ማለት ነው። ህመሙንም ባናቅ አንድ ጊዜ እንደዚህ እንትን እንግዲህ ሙቷል ብለው እንደታመመ ሙቷል ብለው ነበረ የፖሰቱት ማለት ነው። አሁን ላይ እንግዲህ የእውነቱ ሙቷል ማለት ነው። በጣም ያሳዝናል። እንግዲህ ለወላጆቹ፣ ለቤተሰቦቹ፣ ለስራ ባልደረቦቹ እንደዚሁም ለኢትዮጵያ ሕዝብም መጽናናትን እንመኛለን። አርቲስቱም እንግዲህ ነፍሱን በአጸደ ገነት ያሳርፍለት ማለት ነው። ሌላ ምን ይባላል? ሁላችንም
ባለንበት ይጠብቀን። ሞት የሚባለው ነገር ምንም ነገር ሳያማክር ነው የሚሄደው ማለት ነው። እንግዲህ እሱ ያው ብዙም አልታመመም፣ እንደዛ እያሉ ነው እንትን የሚሉት። ያው ቢታመምም እንደዚህ ከስራ እንትኖቹ ብዙ ማዕቀብ አድርጓል እያሉ ሲሉ ነበረ። እንግዲህ አርቲስቱ ከዚህ ዓለም ድካም ተሰናብቷል ማለት ነው። በጣም ያሳዝናል። ለልጁ ለምድረው ነፍስ ይማር፣ ነፍሱን በአጸደ ገነት ያሳርፍልን እንላለን። እንግዲህ ሌላ ምን ይባላል? በእውነት በጣም ነው የሚያሳዝነው። ማመን ሁሉ ነበር የቃተኝ ፌስቡክ ላይ ሳይ እና እንግዲህ ሳቂተኛው ተጫዋቹ ይህንን ዓለም ንቁት ሂዷል ማለት ነው። በጣም ነው የሚያሳዝነው። ለሞቱ መጽናናትን ነፍሱን በሰላም ያሳርፋት እንላለን። ሁላችሁም ባላችሁበት ይጠብቃችሁ ፈጣሪ፣ ባለንበት ለንስሐ ሞት ያብቃን ማለት ነው። ሞት መቼ እንደሚመጣ ቀጠሮ አይዝም ማለት ነው። ለነበረን እናመሰግናለን። ለነበረን ቆይታ ለሞተ ወንድማችን ነፍስ ይማር። ሌላ ምን ይባላል? አምኖ መቀበል ነው፣ ውሸት ነው የተባለውም እውነት ነው። እንግዲህ አምኖ መቀበል ነው ማለት ነው። ሚዲያ ሁሉ ስለሱ ነው የሚዘግቡት ማለት ነው። እናም ለነበረን ቆይታ እናመሰግናለን። ፈጣሪ ወጥቶ ከመቅረት ይጠብቀን። የሞቱ ነፍሱን በአጸደ ገነት ያሳርፍልን ማለት ነው። ሌላ ምን ይባላል?